በነገራችን 5% አይሆንም። ለምወዳቸው ሰዎች ብዬ ትቼዋለሁ። ቢኮዝ ከተነካካ ብዙ ነገር ስለሚነካካ በጣም ብዙ ማውራት ጀመርኩ። ብዙ ነገር ማውራት ስለምችል ማለት ነው። እና ካጠፋው የውስጥ ላይክ አንዳንዴ ስሜታዊ ሆኜ እናንተን አስቀይሜያችሁም ከሆነ ለምትወዱኝ ይቅር በሉ። ስህተት ነው ብላችሁ ያመናችሁትን ይቅር በሉ። ትክክል ነው ብላችሁ ያመናችሁትን ነገር ውሰዱ። በመጥፎ ነገር ሳይሆን ሁል ጊዜ በኔጌቲቭ ወይ ሳይሆን በፖዚቲቭ ለመረዳት ሞክሩ። በፖዚቲቭ ለመረዳት ሞክሩና ያወራሁትኝ ስለ አለፈው ስለ ድሮ እንጂ አሁን እንደ አዲስ ምዕራፍ ስለ ጀመርነው ነገር አይደለም። የቤታንም ስም ላነሳ የቻልኩት አሁን ቤታ እንትን ብላ ምናምን ስላላችሁ እናንተ ስላቀሳሰራችሁ እዚህ ጋር ድራማ ስለሰራችሁ ምናምን እኔ ድራማ መወድ ሰው አይደለሁም። እኔ የድራማም ሰው አይደለሁም። የሆነ ሽሽግ ብዬ ምናምን ድብቅ ብዬ ብቻ በቃ የሆነ የራሴን ትንሽ የመኖር የምፈልግ ሰው ነኝ እንጂ ይሄ የድራማም ሰው አይደለሁም። ድራማ ክሬት አድርጌ ምናምን እናንተ እኔ ድራማ ይከተለኛል እንጂ አንድ ቀን ድራማ ሆን ብዬ ሰርቼ አላውቅም። ሰው እንዴት ድራማ ራዩ ላይ ይሰራል? ለመሰደብ እና ለመቋሸሽ ኔቨር። እንደዚ አይነት ሰውም አይደለሁም። እና ምን ልላችሁ ፈልጌ ነው ያስከፋዋችሁ ሰዎች ይቅርታ፣ ሁላችሁ ነው። የቤታንም ስም ያነሳሁት ቤታዬ ጓደኛዬ ናት፣ እህቴ ናት። በትላንቱ ነገር በተናገርኩት ነገር አስከፍቼሽ ከሆነ በጣም ይቅርታ። ጓደኛዬ ነሽ፣ እህቴ ከሆንሽ ተረጂ። እምልሽ ነገር ይሄ ነው። እህቴ ከሆንሽ ጓደኛዬ ከሆንሽ ከነ ስህተቴ ጥፋትም ሳጠፋ ጥፋቴን ፊት ለፊት ነግረሽ ተረጂ። እኔ የሆነ ጥሩ ነገር ሳረግ ከጎን የሆነሽ የሆነ ስህተት ሰራች ብለሽ የምትሮጪ ጥለሽኝ የምትሄጂ ሰው ከሆንሽ እምልሽ ይሄን ስህተትም ነው ካልሽ ትላንት የተናገርሽ ለምን ስሜን አነሳሽ? ይሄ ስህተት ነው ካልሽ አም ሪሊ ሶሪ፣ በጣም ይቅርታ። ግን እኔ የመሰለኝን በሰዓቱ ትንሽም ጠጥቻለሁ፣ ስሜታዊ ሆኛለሁ። ውስጤ ብዙ ነገር ያለ ሴት ነኝ፣ ብዙ ነገር ያሳለፍኩ ሴት ነኝ። ብዙ ነገር ማለት ነው። እና የነበረውን ነገር ከተናገርኩት ብያቸዋለሁ። 100% የተናገርኩት 5% ሆነ 95 ያልተነካ ፐርሰንት አለ ያወራሁት ማለት ነው። አወራውም ከተባለ ስንት ጊዜ ይዤ ማለት ነው። በቅናትም አይደለም ማንንም ባዘርም ለማድረግም አይደለም። ጀስት ስሜቴ ነው እዚህ ጋር መጥቼ ለእናንተ ያካፈልኩትና አም ሶሪ፣ ይቅርታ አድርጉልኝ። የምትሳደቡ በእኔ ፊሊንግ የምታላግጡ ስለኔ በጣም ጥልቅ የሆነ ጥላቻ ያለባችሁ ሰዎች እግዚአብሔር ይሆናችሁ። ለእግዚአብሔር ሰጥቻችኋለሁ። በቃ ለእግዚአብሔር ሰጥቻችኋለሁ። ምንም ወጥቼም ከእናንተ ጋር ልመላለስም። እንዲህም ለምን አላችሁኝ አላላችሁም፣ የራሳችሁን አስተያየት ነው የሰጣችሁት፣ የመሰላችሁን የተናገራችሁት። ለአምላክ ሰጥቻለሁ። በቃ ይሄን ነው የምለው። እና ይሄን ነው የምለው። እና ትንሽም ስለጠጣሁ ዘብረቅረቅ ቀለም ነገር አውርቻለሁ። እውነት ግን አለው፣ ህመም አለው፣ ቁስል አለው። ተከድኖ ይብሳል። ለፈጣሪ ለአምላክ ትቼዋለሁ፣ ለእግዚአብሔር ትቼዋለሁ። እና ምለው ነገር ይሄ ነው የምለው። በቅናት ምቀኝነት የምትሉት በህይወት ዘመኔ እኔ ጓደኛ ከሆንኩ ወይ ደግሞ አንድ ሰው እህቴ ናት ብዬ ከአምኜ ሰውን ከቀረብኩ ለዛ ሰው ጥግ ድረስ ነው የምሄደው። ከጀርባ የሚባል ነገር አላቅም። እና እኔ እንደዚህ ነኝ። እና ምላችሁ ነገር ይሄ ነው ቤተሰቦቼ፣ የኔ ወዳጆች። እኔ
የኔ ወዳጆች ይሄ ጎንበስ ብዬ ይቅርታ ጠይቃለሁ። በጣም 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 ደግሞ ማለት ነው ከኔ ጎን የነበራችሁ በጣም ብዙ ፖዚቲቭ ነገር ስትሉኝ የነበራችሁ የተናገርኩትን ሳይሆን የውስጤን ከፊት አድርጋችሁ የተረዳችሁኝ ያወቃችሁኝ ከነ ስተቴ ከነ መጥፎ ነገሬ የኔ ውስጥ ከፍታችሁ ያያችሁና የተረዳችሁኝ ደግሞ እግዚአብሔር መድኃኔዓለም ይረዳችሁ። በምትፈልጉት ነገር ከጎናችሁ ይሁን። በፈለጋችሁት ቀን ፊቱን አያዙርባችሁ። አለሁ ላላችሁኝ መድኃኔዓለም አለሁ ይበላችሁ። ይሄን ነው የምለው። እውነቴን ነው። ይሄን ነው የምለው። ጀስት የተሰማኝን ነው የምለው። ከዚህ የዘለለ አቴንሽን ድራማ ፈልጋ ነው አቴንሽን ነው ምናምን የምትሉት፣ ጊፍት እየተሰጠኝ ነው፣ ጌም እየተጫወትኩ ነው። ምንም ያጣሁት ነገር የለም። አቴንሽን የምፈልግበት ምንም ድንቡሺ እህቴ ይቅርታ፣ ለትናንቱ በጣም ይቅርታ፣ በጣም ይቅርታ ሁላችሁ። ይሄን ነው የምለው እና ምን ገረመኝ ታውቃላችሁ? ድንቡሽን ትላንት በጣም ነው የተናገርኳት ስሜታዊ ሆኜ ምናምንና ስጋ ነው ስጋዬ ስለሆነች ጠዋት ላይ ረስተው ኖርማል ሆነች ማለት ነው። ምንም ብቲ እህቴ ነሽ አለችኝና ምላችሁ ነገር እንደ እንትናችሁ ይሁኝ እንደ እኔ እህታችሁ በሆንስ ይህን ነገር ላይክ እንደዚህ አይነት ስሜት የተሰማኝ እኔ እህታችሁ በሆንስ በእንደዚህ አይነት ወይ አልፌ የመጣሁት እና ያለ ማለት ነው። ከዚህ በላይ ብለው ነገር የለም። ከኔ ጋር ያለቀሳችሁ መድኃኔዓለም ውለታችሁን ይክፈል። ሌላ ምንም አይደለም። እንደኔ የተሰማችሁ እግዚአብሔር ውለታችሁን ያላገጣችሁ እግዚአብሔር ክፉ ቀንን አያሳያችሁ። እሱ ነው የምለው። አትዘኑ፣ ውስጣችሁ አይጎዳ፣ በማንም አትቁሰሉ። ጠላቶች የምትሆኑ አትቁሰሉ እና እንደዛ ነው። እኔም ወዳችኋለሁ። ክበሩልኝ። እንደዛ ነው። ሌላ ምለው ነገር የለም።